ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አደርሳለሁ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ሕይወታቸው ማለፉን የሳህላ ሰየምት ወረዳ አመራርና የጤና ባለሙያዎች መናገራቸውን ቢቢሲ አስነብበዋል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጥ የነበሩ የጦር መሳሪያዎች በሙሉ መውደማቸውን የወረዳው አመራሮች ተናግረዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውም ተሰምቷል። ሐሙስ ጥር 7 2018 ዓ.ም ጠዋት የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ጣቢያ እንደነበርም ታውቋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ በትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል እንደነበርም የዓይን እማኞች ይናገራሉ። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም ታውቋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ለማድረግ ነው ብለዋል። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበርም የወረዳው አመራር ለቢቢሲ አማሪክ ተናግረዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት የወረዳው ባለሙያ የሚሊሻ አባላቱም ታጣቂዎቹ ላይ ለሚወሰድ እርምጃ እየተዘጋጁ እንደነበር ነው የተናገሩት። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝ ሲደረግ እንደነበር ነው። የድሮኑ መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጽምም በሚል መዘናጋታቸው ነው የተሰማው። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድን ነው ድሮን ስንል እኛ ግን እየቃኘች ይሆናል ብለን መልስ ሰጠን። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች ህይወታቸው ማለፉ ተረጋግጧል። 16 የሚሆኑት ላይ ደግሞ ከባድ ጉዳት እንደደረሰና ሌሎቹ 4 ሰዎች የት እንደደረሱ አልታወቀም። ሁለት የአካባቢው ነዋሪዎች በበኩላቸው 38 ሰዎች መሞታቸውንና በጥቃቱ የተገደሉት በሙሉ የሚሊሻ አባላት እንደሆኑ ነው። አምቡላንስ ይዘው ተጎጂዎች መጀመሪያ ወደ ተወሰዱበት ጤና ጣቢያ ያመሩ አንድ የጤና ባለሙያ ደግሞ 10 ህይወታቸው ያለፈ እንዲሁም 9 የቆሰሉ ሰዎችን እንዳከሙ ተናግረዋል። እኛ ጋር ደርሶ የሞተ አንድ ሰው ነው ብለዋል። የጤና ባለሙያው እንደሚያስረዱት ህይወታቸው ያለፈ ሰዎች ወደ ጤና ተቋሙ የተወሰዱት ከሞቱ በኋላ ነበር ብለዋል። ወደ ጤና ተቋሙ እየተወሰዱ ሳለ ህይወታቸው ያለፈው ለሚሊሻዎቹ ስምሪት ሲሰጡ የነበሩት የግንባር መሪው አቶ ደሳለኝ ልብስ መሆናቸውንም ሁለት የአካባቢው ነዋሪዎች ተናግረዋል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ የሚያበስሉ 2 ሴቶችና አንድ ህፃን እንደሚገኙበትም ተገልጿል። በሁለቱ ሴቶችና ህፃን ልጅ ላይ ደረሰ የተባለው ጉዳት ቀላል የሚባል እንደሆነም ገልጸዋል። ከሞቱት በተጨማሪ ሌሎች ሚሊሻዎች ከባድ ጉዳት እንደደረሰባቸው የሚናገሩት የጤና ባለሙያው 3 ሰዎች ለተሻለ ሕክምና ወደ ሰቆጣና ደሴ ከተሞች ሄደዋል። ጤና ባለሙያው የሞቱ ሰዎች ላይ የደረሰውን ጉዳት ሲያስረዱ አብዛኞቹ እዚያው እንደተቀበሩ ነው የተሰማው ብለዋል። በዚህ ጥቃት ቢያንስ 4 የአክስት አጎት ልጅ እንደተገደሉበት የሚገልጽ ሌላ ነዋሪ ደግሞ አስክሬኑ የተቃጠለው ባለበት እዚያው ግንባር ላይ 20 ገደማ ሰው ነው የተቀበረው ብለዋል። ሌሎች አስክሬኖች ሚሊሻዎቹ ወደ መጡባቸው የወረዳው ቀበሌዎች መወሰዳቸውንም ነዋሪዎች ገልጸዋል። በዚህ ቀብር ስነስርዓት ላይ የመከላከያ ሰራዊት አዛዦችና የዞኑ አመራሮች እንደተገኙም ታውቋል። የመከላከያ ሰራዊት አዛዡ ይቅርታም ስህተት ተፈጥሯል፣ የሟች ቤተሰቦችን የሟች ልጆችንም ዞኑንም እናግዛለን፣ ለተፈጠረው ስህተት ይቅርታ እንጠይቃለን ነው ያሉት። የወረዳ አመራሮች እንደሚሉት የድሮን ጥቃቱ የተፈጸመው በስህተት ስለመሆኑ የመከላከያ ሰራዊት አዛዦች ለወረዳው ኃላፊዎች መግለጻቸውን አረጋግጠዋል። ማብራሪያ ተሰጥቶ እነሱ የሚሉት ስህተት ነው፣ እዚህ ያለ ጄኔራል መጥቶ ነበር፣ ዛሬ የተሰጠው ማብራሪያ በስህተት የመጣ መሆኑን ነው የሚያስረዳው ሲሉ በአካባቢው በሚገኙ መከላከያ ሰራዊት አዛዦች የተሰጠውን ገለጻ ጠቅሰዋል። የወረዳ አመራሩ ግን በምን አይነት መልኩ ስህተት ተፈጸመ የሚለው ላይ ጥያቄ እንዳላቸው ከመናገር አልሸሸጉም። ስህተት ዝም ብሎ ስህተት አይደለም የሚሉት አመራሩ ቦታው ሳይጠና ሳይታወቅ ጥቃቱ ማን አዘዘ የሚለው ትልቅ ጥያቄ ነው ብለዋል። የሰው አልባ አውሮፕላን የላከው ሰው መጠየቅ መቻል አለበት፣ ግለሰቡ መለየት አለበት። ነገ ለመንግስት ታማኝነት ይህንን ነው የምንፈልገው፣ ከዚያ ውጭ በስህተት ነው የሚል ማስተባበያ የእኛ ግምገም አይደለም ሲሉ ቅሬታቸውን አሰምተዋል። ስለደረሰው ጥቃት የመከላከያ ሰራዊትን አስተያየት ለማካተት ያደረገውን ጥረት እንዳላሳካ ቢቢሲ አማሪክ ገልጿል። ሌላው መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብፅና ኢትዮጵያ በህዳሴ ግድብ ዳግም ለማደራደር ደብዳቤ መጻፋቸው ተሰምቷል። ዶናልድ ትራምፕ ለግብፅ ፕሬዝዳንት አብደል ፈታህ አልሲሲ በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት እንደምትቀጥል ነው የተናገሩት። ፕሬዝዳንቱ አርብ ጥር 8 2018 እንደተናገሩት ፕሬዝዳንት አብደል ፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ውጤታማ አመራርም አድንቀዋቸዋል። ግብፅ ከመስከረም 26 2016 በኋላ
በእስራኤልና ሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ምስጋናቸውን አቅርቧል። ዶናልድ ጄ ትራምፕ ፕሬዚዳንት ትራምፕ ባለን የግል ወዳጅነት መንፈስና ለአሜሪካ ለግብፅ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን አሜሪካ ትወስዳለች ሲሉ ተደምጠዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረች ጊዜ አንስቶ ከሱዳንና ከግብፅ ጋር አለመግባባት ውስጥ መቆየቷ የሚታወስ ነው። ግብፅ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱም ሀገራት አንድም ጊዜ ሊስማሙ አልቻሉም ነው የተባለው። ትራምፕ በመጀመሪያ የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቆየቱ የሚዘነጋ አይደለም። ግብፅና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ የህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይከራከራሉ። ፕሬዚዳንት ዶናልድ ጄ ትራምፕ አሁን በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውሃ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶቹን መበደል የለበትም ሲሉ ተደምጠዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብፅ እና ለህዝቧ ያለውን ጥቅም እንረዳለን ሲሉ ተደምጠዋል። ፕሬዚደንት ዶናልድ ጄ ትራምፕ በተደጋጋሚ 8 የዓለም ጦርነቶችን ማስቆማቸውና ከእነዚህ መካከል አንዱ በኢትዮጵያና በግብፅ መካከል ሊካሄድ የነበረውን መሆኑን ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት፣ ፍትሐዊነትና ግልጽነት፣ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም በላይ የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ገልጸዋል። በተጨማሪም በድርቅና ለረዥም ጊዜ በተራዘመ ድርቅ ዓመታት ወቅት ለግብፅና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውንም ለግብፅና ለሱዳን ሊቀርብ ወይንም ሊሸጡ ይችላሉ ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ እንደሆነ በደብዳቤያቸው ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ሲሉ ተደምጠዋል። አወዛጋቢው ዶናልድ ጄ ትራምፕ ለፕሬዚዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያ ፕሬዚዳንት ታዬ አጽቀሥላሴ፣ ለሱዳኑ አብደል ፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲው ልዑል ሙሐመድ ቢን ሳልማን እና ዩናይትድ አረብ ኤሚሬትስ ፕሬዚዳንት ሙሐመድ ቢን ዛይድ ተልኮላቸዋል። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ግን በደብዳቤው ላይ ግልጽ አላደረገችም። ደብዳቤውን በተመለከተ የግብፅም ሆነ የኢትዮጵያ መንግስታት እስካሁን ድረስ በይፋ የሰጡት ምላሽ የለም። የአባይ ውሃን በተናጠል ስለመቆጣጠርና በድርቅ ወቅት ከግድቡ ስለሚለቀቅ ውሃ በፕሬዚዳንቱ ደብዳቤ ላይ የሰፈረው ሀሳብ የግብፅን አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቁ የነበሩት ፕሬዚዳንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉት ይጠበቃል። መንግስታዊው አልሐራም ጋዜጣ በፕሬዚዳንቱ ደብዳቤ ላይ የሰፈረው የቋንቋ አጠቃቀም የግብፅን አቋም የሚደግፍ እንደሆነ ተደርጎ ሊተረጎም ይችላል ሲልም ጽፏል። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሐዊነት የመጠቀም ህጋዊ መብቷን እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብፅ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትወተውት መቆየቷም ይታወሳል። የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ዋሽንግተን የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም አዲስ አበባ ግን ከኢትዮጵያውያን ውጭ የማንም ሳንቲም በእጅ አልገባም ስትል ትሞግታለች። ከ5 ቢሊዮን ዶላር በላይ ወጪ የተደረጎበት ግንባታ የተካሄደው የህዳሴው ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታም አለው። በዓለማችን በርዝመት የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብፅ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ትከሳለች። ኢትዮጵያም ይህንን ክስ በተደጋጋሚ ውድቅ ማድረጓም ይታወሳል። ግብፅ በፈረንጆቹ 1959 የተፈረመውን አብዛኛው የወንዙን ውሃ ድርሻ የሚሰጣትን የቀኝ ግዛት ውል በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ስትከስም ከርማለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትህና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የኢትዮጵያ ህዳሴ ግድብ የግብፅ የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ትናገራለች።
ሌላው መረጃ አይኤምኤፍ ኢትዮጵያ የ261 ሚሊዮን ዶላር ተጨማሪ ብድር እንድታገኝ ውሳኔ አሳልፈዋል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ የኢትዮጵያ የተራዘመ የብድር አቅርቦት አራተኛውን ግምገማ ማጠናቀቁን ተከትሎ የ261 ሚሊዮን ዶላር ብድር እንዲሰጣት አጽድቋል። ውሳኔው ላይ የተደረሰው ከተጠበቀው በላይ ጠንካራ የማክሮ ኢኮኖሚ ውጤትና በመርሃ ግብሩ ግዴታዎች ላይ አጠቃላይ አፈጻጸሞች በመታየታቸው ነው ተብሏል። ድርጅቱ ጥር 8 2018 በወጣው መግለጫም የስራ አስፈጻሚ ቦርድ የኢትዮጵያን የፊስካል ፋይናንስ ፍላጎትና የክፍያ ሚዛን ለመደገፍ መወሰኑንም አስታውቋል። ይህ ክፍያ በፕሮግራሙ ስር የተለቀቀውን አጠቃላይ ገንዘብ ድጋፍ ወደ 2.183 ቢሊዮን የአሜሪካ ዶላር ያደርሰዋል። እንደ ድርጅቱ ገለጻ በፈረንጆቹ 2025/26 የአገሪቱ የአጠቃላይ እድገት 9.3 በመቶ ሆኖ ይመዘገባል ተብሎ የገመተ ሲሆን ይህም በ2024/2025 ከነበረው 9.2 በመቶ መሻሻል አሳይቷል ብለዋል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ።